በአብ በወልድ በመንፈስ ቅዱስ ስም በማመን ሁሉን የሚታደግ ሁሉን የሚያድን የጌታችን የመድኃኔ ዓለምን የሞቱንና የመከራውን ነገር የሚናገር በዕለተ ዓርብ የሚነበብ የሚጸለይ ድርሳን ይህ ነው። ጲላጦስም ይህንን ነገር ሰምቶ ጌታችን ኢየሱስን ወደ ውጭ አወጣው። በዕብራይስጥ ንጥፍ ደንጊያ በሚሉት ሊቶስጥራ በሚባል ቦታ በወንበር ላይ ተቀመጠ። 6 ሰዓት ሆኖ ነበርና ፋሲካቸው አለፈባቸው። ጲላጦስም አይሁድን ንጉሳችሁ እንሆ አላቸው። ሰቅለህ በሞት አርቅልን ብለው ጮኹ። ጲላጦስም ንጉሳችሁን ልስቀለውን አላቸው። የካህናት አለቆችም መልሰው እኛስ ያለ ቄሳር ንጉሥ የለንም አሉት። ጌታችን ኢየሱስን ስቀሉት ብሎ ሰጣቸውና ጌታ ኢየሱስን ተቀብለው ይዘውት ሄዱ። ከዚህ በኋላ ያለበሱትን ነጩን ሐርና ቀዩን ሐር ገፈው ልብሱን አለበሱት። ቁመቱ 17 ክንድ የሚሆን የሚሰቀልበትን እንጨት አሸክመው ሊሰቅሉት ወሰዱት። ሲወስዱትም የቀራንዮ ሰው ስምዖን ከዱር ሲገባ አገኙት። ጌታችን ኢየሱስን የሚከተለው ዘንድ መስቀሉን አሸከሙት። የጦር መሳሪያ ይዘው የተከተሉትም ጭፍሮች 580 ናቸው። ከነሱም ጋር የተባበሩ ሌሎችም ሰዎች 230 ናቸው። ሴቶችም ተከትለው ያለቅሱለት ነበር። ጌታችን ኢየሱስም ተመልሶ አይቶ የእስራኤል ልጆች ለኔ አታልቅሱ፣ ለራሳችሁ ለልጆቻችሁ አልቅሱ እንጂ አላቸው። መካን የሆኑ ሴቶች ያልወለደችም ማኅፀን ያላጠቡም ጡቶች ንዑዳን ክቡራን ናቸው የሚሉበት ወራት ይመጣልና የዚያን ጊዜ ተራራው ተንዶ በተጫነን ምድሩም ተከፍቶ በዋጠን ትላላችሁ። በዚህ በእርጥብ እንጨት እንዲህ ያደረጉ ደረቅ ቢያገኙ እንዴት በሆኑ። ከሱ ጋር ይሰቅሏቸው ዘንድ ክፉ ሥራ ይሰሩ የነበሩ 2 ወንበዴዎችን ወሰዱ። ጌታችን ኢየሱስም የመስቀሉን እንጨት በመሸከም ደክሞ ወዛ። ትከሻውም ሊሰበር ደረሰ። የሚፍገመገሙትን የሚደግፍ የወደቁትን የሚያነሳ እሱ ሲሆን መስቀሉን እንደተሸከመ በጎዳና ላይ 5 ጊዜ ወደቀ። በወደቀም ጊዜ የዘንባባ ገመድ በአንገቱ አግብተው 3 ኃይለኞች ጎተቱት። ወደ ሰርጉ የተጠሩትን ሰዎች በመታረዱ ደስ የሚያሰኝ የላህም ፍሪዳ ነውና በመስቀልም ፈጥኖ ይሄድ ዘንድ እስከሚሰቀልበት ቦታ ድረስ በበትር እየመቱ እየገፉ ወሰዱት። በጎዳና የዘገየ እንደሆነ ልጆቹን ስላዳነለት ጲላጦስ መጥቶ ከመስቀል ያድነዋል ብለው እያዳፉ ወሰዱት። ቀራንዮን በደረሱ ጊዜ ደረት የሚሰነጥቅ ጉሮሮ የሚያነቃ የዝሆን ሐሞት ከርቤ ተቀላቀለበት ጠጅ ጌታችን ኢየሱስን አጠጡት። እሱም ጥቂት ቀምሶ ተወው። እንደ ወንበዴዎች ጥሩ ጠጅ አላጠጡትም። ጠጅ አጠጣኑ እንደሆነ ከስካሩ የተነሳ የችንካሩ መከራ አይሰማውም፣ ተሰቅሎም ጻር ሳያገኘው ይሞታልና አሉ እንጂ። አይሁድም ጌታችን ኢየሱስን ከመስቀሉ ላይ ወጥቶ ከእንዲህ ያህል በተረፈ ችንካር ላይ በጀርባው አስተኙት። ይኸውም ችንካር በደረቱ ዘልቆ ወጣ። ደረቱንም ከመስቀሉ ጋር በአንድ ችንካር በጀርባው እስኪወጣ ቸነከሩት። መላእክት ግን በደረቱና በጀርባው የፈሰሰውን ደም በእሳት ጽዋ ተቀበሉት። ጌታችን ኢየሱስም እጆቹ ከመስቀሉ ዳርቻ እስኪደርስ ድረስ እጆቹን በገመድ እየጎተቱ በ2 ችንካር ቸነከሩት። መላእክት ግን የእጆቹን ደም በእሳት ጽዋ ተቀበሉት። የታመሙትም በእጆቹ ስላዳናቸው ፈንታ በእጆቹም ለምጻኖችን ስላዳናቸው ፈንታ የእውሮችን ዓይን በእጆቹ ስላዳናቸው ፈንታ በእጆቹም የሞቱትን ስላስነሳቸው ፈንታ ቸነከሩት።
አንድ ሰው ወደ እሱ እየማለደ መጥቶ እጅ ነሳው፣ ለመነውም። ልጄን ድዳ ደንቆሮ የሆነ ጋኔን ይዞታልና ይቅር በለኝ እዘንልኝ ብሎ ማለደው። ዘወትር እየጣለው ፈጽሞ ያመዋል። ይልቁንም ከገደል ከእሳትና ከውሃ ይጥለዋል። ወደ ደቀ መዛሙርትም ወሰድኩት፣ ማዳን ተሳናቸው አለው። ጌታችን ኢየሱስም መልሶ ሃይማኖት የሌላት ክፉ ትውልድ እስከ መቼ ድረስ ከናንተ ጋር እኖራለሁ? እስከ መቼ ድረስ እታገሳችኋለሁ? ብሎ ወደ እኔ አምጡት አላቸውና ወደ እሱ አመጡለት። ይህም ጋኔን ጌታ ኢየሱስን ባየው ጊዜ ከምድር ላይ ጣለው፣ አማታው፣ አራገጠው። ጌታችን ኢየሱስም ሰው ሁሉ ሲሯሯጥ ባየ ጊዜ ይህን ጋኔን ተቆጣው። ከሱ ተወጣ ዘንድ ዳግመኛ ወደሱ እንዳትመለስ አዝሃለሁ አለው። ብዙ ጊዜ ማስጨንቆ 3 ጊዜ አማቶ ለቆት ሄደ። ብዙ ሰዎችም ሞተ እስኪሉ ድረስ እንደ በድንም ሆነ። ጌታ ኢየሱስም በእጁ ይዞ አንስቶ አቆመው። አይሁድ ግን ጌታችን ኢየሱስን እጆቹን በሁለት ችንካር ቸነከሩት። እውር የሆነ ሰው አምጥተው በእጁ ይዳስሰው ዘንድ ለመኑት። ጌታችን ኢየሱስም ይህ እውር በእጁ ይዞ ከሰው ለይቶ ዓይኖቹን በመራቁ ቀብቶ ምን ታያለህ አለው። እሱም ሰው እንጨት መስሎ ሲመላለስ አያለሁ አለው። ዳግመኛም ጌታችን ኢየሱስ ዓይኖቹን ዳሰሰውና ብሩህ ሆኖ አየ። እቤቱ እስኪገባ ድረስ የዳዊት ልጅ ኢየሱስ ይቅር በለን እያሉ በጎዳና የተከተሉትም ሁለቱንም እውሮች አዳናቸው። በጎዳና ተቀምጠው የዳዊት ልጅ ኢየሱስ ይቅር በለን እያሉ የጮሁትን ሁለቱን እውሮች አዳናቸው። ሌሎችንም እውሮች በእጁ ዳሰሳቸውና አዳናቸው። ጌታችን ኢየሱስም እንደ ሃይማኖታችሁ ይደረግላችኋል አላቸው። ያን ጊዜውኑ ዓይኖቻቸው ድነው አዩ። ልምሾ የሆኑት አንካሶች፣ ሰርቀ ወርህ እያየ የሚጥላቸው በሽተኞች፣ ደዌ የጸናባቸው፣ ጋኔን የሚጥላቸውም አጋንንት ያደሩባቸውንም በእጁ እየዳሰሰ አዳናቸው። አይሁድ ግን እውር ያበራውን ድውይ የፈወሰውን ጌታ እጆቹን በሁለት ችንካር ቸነከሩት። ናይን በምትባለው ሀገር የአንድ የድሃ ልጅ ቃሬዛ በድን አገኘ። ከሷም ጋር ብዙ የሀገር ሰዎች ለቀስተኞች ነበሩ። ጌታ ኢየሱስ ክርስቶስም ባያት ጊዜ አዘነላት፣ አታልቅሽም አላት። ቀርቦ በድኑን በእጁ ይዞ አንተ ብላቴና ተነስ አለው። ይኸውም የሞተው ብላቴና ተነስቶ ተቀምጦ ተናገረ። ለእናቱም ሰጣት። አይሁድ ግን ሙት ያስነሳውን ርኅሩኅን እሱን ጌታን እጆቹን በሁለት ችንካር ቸነከሩት። ጌታ ኢየሱስም ከደቀ መዛሙርቱ ጋር ይህንን ሲነጋገር ኢያኢሮስ የሚባል አንድ ሀገረ ገዥ መጣ። ጌታ ኢየሱስንም ባገኘው ጊዜ ሰገደለት። አቤቱ ጌታዬ፣ ልጄ ሞተችብኝ፣ ነገር ግን መጥተህ እጅዋን በላይዋ ጫነው፣ ልጄም ትድንልኛለች ብሎ ማለደው። ጌታችን ኢየሱስም ተነስቶ ሄደ። ከደቀ መዛሙርቱም ጋር ብዙ ሰዎች ተከተሉት። ከሹሙም ቤት በደረሰ ጊዜ ብዙ ለቀስተኞች ሲያለቅሱ ሲታወኩ አገኛቸው። ጌታችን ኢየሱስም ከዚህ ወግዱ አላቸውና ብላቴናይቱ ተኝታለች እንጂ አልሞተችም አላቸው። ሕዝቡም ሳቁበት። ሰው ሁሉ ከመጣ በኋላ ገብቶ እጇን ይዞ ጣቢታ ተነሽ አላት። ተነስታም ተመላለሰች። እናት አባቷንም የምትበላውንም ስጧት ብሎ አዘዛቸው። ከእስራኤል ወገን የሚሆን አንድን ሙት በአንድ ቀን አስነሳው፣ ሌሎችንም የሞቱትን ሰዎች አስነሳቸው። በእጆቹ የተደረጉት ተአምራት ብዙ ናቸው። አይሁድ ግን ይህንን ሁሉ ተአምራት አድራጊውን እጆቹን በሁለት ችንካር ቸነከሩት። እግሮቹን በአንድ ችንካር አንዱን ካንዱ ጋር አንድ አድርገው ቸነከሩት።
መላእክትም የእግሮቹን ደም በእሳት ጽዋ ተቀበሉት። በቤተ መቅደስና በየአዳራሾች ስለተመላለሱ ፈንታ ከዳን እስከ ቤርሳቤ በአይሁድ ሀገሮች ስለተመላለሱ ፈንታ ማዕበሉ እስከ ሰማይ ድረስ የሚወጣ የሚጮህ ጥልቁንም ባህር በመርከብና ያለ መርከብ ስለሄዱ ፈንታ በየብስ እንደሚሄድ ሰው በአዟሪ ባህር ላይ እውነት ስለሄዱ ፈንታ በአይሁድ ሀገሮች ሁሉ ፈጽሞ የጠፉትን በጎች ለመፈለግ በየወሩ 3 ዓመት ስለዞረ ፈንታ ቸነከሩት። መከራም ቢያጸኑበት አልተቀየማቸውም። እውነትን የሚፈርድ ቸርነትን መለሰ እንጂ። በመቸንከሩም የሞት ችንካርን አጠፋልን። ሔዋን በእግሮቿ ወደ ዕፀ በለስ ስለተመለሰች እጆቹን እግሮቹን በመቸንከር ከፍሏልና በእጆቹም የበለስን ፍሬ ስለቆረጠች ፈንታ በእውነት የእግዚአብሔር ቃል በስጋው ከመስቀል እንጨት ጋር ተቸነከረ። ጌታችን ኢየሱስንም በእንጨት መስቀል ላይ ሰቀሉት። ፊቱን ወደ ምስራቅ፣ ቀኝ እጁን ወደ ደቡብ፣ ግራ እጁን ወደ ሰሜን አድርገው በዚያ ሰቀሉት። የእግዚአብሔር ሥጋን በሰቀሉ ጊዜ ሥጋን የተዋሃደ ቃልንም ሰቀሉት። በሥጋና በቃል መካከል ምንም መለያየት የለም። ከሱ ጋር ሁለቱን ወንበዴዎች አንዱን በቀኙ አንዱን በግራው በመካከላቸው ጌታ ኢየሱስን አድርገው ሰቀሉ። ሕዝቡም እሱ እንደነሱ ወንበዴ ነው ይሉት ዘንድ ሰቀሉት። እሱ ግን ወዶ ከወንበዴዎች ጋር በእንጨት መስቀል ላይ ተሰቀለ። ልዑላን መላእክት ፈርተው በፊቱ ራሳቸውን የሚያዋርዱለት እሱ በሚሰቅሉት ፊት መከራ ለመቀበል ራሱን አዋረደ። በካህሊነቱ ሰማይና ምድርን ያጸና ከግርማው የተነሳ ሰማይና ምድር የሚንቀጠቀጡለት እሱን ደካማ እንጨት ተሸከመው። እሱ ግን ከአብ ከመንፈስ ቅዱስ ያስታርቀን ዘንድ ከሰማይ ዝቅ ብሎ ከምድር ከፍ ብሎ በእንጨት ላይ ተሰቀለ። ኃጢአትን ያጠፋ ዘንድ በእንጨት ላይ ተሰቀለ። እሱም ስለኛ በስጋው በእንጨት መስቀል ተሰቀለ። ከኃጢአታችንም ይለየን ዘንድ በቸርነቱ ያድነን ዘንድ ተሰቀለ። እሱ ግን ሰማይን ይቀድስ ዘንድ በእንጨት መስቀል ላይ ተሰቀለ። በአየር ላይ ያሉ አጋንንትን የሚያወርዳቸው ዘንድ ሙሴ አርዌ ብርትን በገዳም እንደሰቀለው እሱም በእንጨት ላይ ተሰቀለ። በእሱ ያመነ ሁሉ ይድናል እንጂ እንዳይጎዳ የክብር ባለቤት እሱ ግን ስለኛ በእንጨት ላይ ተሰቀለ። አውቀውስ ቢሆን የክብር ባለቤት ጌታን ባልሰቀሉት ነበር። ሰማይ ዙፋኑ፣ ምድር በእግሮቹ የተረገጠች ስትሆን ስለኛ በእንጨት ተሰቀለ። እሱ ግን ተጠብቆለት ስላለ ስለ ደስታው የምእመናንን ደህንነት የመስቀልን መከራ ንቆ አቃሎ ተቀበለ። ኀፍረትንም ናቃት። ለተሰቀለ ለሱ የማይሰግድ ቢኖር የተለየ የተወገዘ ይሁን። እሱ ግን ስለ ዓለሙ ደህንነት በማዕዘነ ምድር ወደ ላይ ወደ ታች ወደ ግራ ወደ ቀኝ ሆኖ እንደ መጋረጃ በእንጨት ላይ ተሰቀለ። እኛን ከጻድቃን ጋር እንዲያደርገን ዘንድ እሱ ከበደለኞች ጋር ተቆጠረ። ጲላጦስና አይሁድም በደሉ የሚናገር መጽሐፍ ከራሱ ላይ ጽፈው አኖሩ። ጽሕፈቱም ይህ የናዝሬቱ ሰው ኢየሱስ የአይሁድ ንጉሥ ነው የሚል ነው። ይህችንም መጽሐፍ ከአይሁድ ወገን ያነበቧት ብዙ ናቸው። ጌታችን ኢየሱስን የሰቀሉበት ቦታ ለአገር አቅራቢያ ነው። ጽሕፈቱም በጽርህና በሮማይስጥ በዕብራይስጥ ነው። የካህናቱም አለቆች ጲላጦስን እኔ የአይሁድ ንጉሥ ነኝ ይላል ብለህ ጻፍ እንጂ የአይሁድ ንጉሥ ነው ብለህ አትጻፍ አሉት። ጲላጦስም መልሶ እኔ ጻፍኩትን ጽፌአለሁ። ይኸውም ጲላጦስ ጽፎ ከራሱ በላይ ያኖረውን በደሉን የሚናገር መጽሐፍ ሁልጊዜ አጋንንት የጻፉትን የዕዳችንን መጽሐፍ ያጠፋልን ዘንድ ነው።
በጎዳና የሚሄዱ ሁሉ ራሳቸውን እየነቀነቁ ጌታ ኢየሱስን ሰደቡት። ቤተ መቅደሴን አፍርሼ በሦስተኛው ቀን እሰራዋለሁ የምትል ሆይ የእግዚአብሔር ልጅ ከሆንክ ራስህን አድን፣ እስኪ ከመስቀልህም ውረድ እያሉ እንደዚህም ጸሐፍትና የካህናት አለቆች ሌላውን ያድናል ራሱን ለማዳን ግን አይችልም እያሉ ይዘብቱበት ነበር። የእስራኤል ንጉሥ ክርስቶስ ከሆነ እነሆ አሁን ከመስቀሉ ይውረድ አይተን እንመንበት አሉ። እሱ ግን በካህሊነቱና በስልጣኑ እነሱ እንደተገዳደሩት ከመስቀሉ ይወርድ ዘንድ በቻለ ነበር። ነገር ግን አዳምን በሞት ያድንሃለሁ ብሎ የነገረውን ቃል አይታበልምና ስለዚህ ከመስቀሉ አልወረደም። ዳግመኛም በእግዚአብሔር ከታመነ እነሆ ይወደው እንደሆነ አሁን ያድነው፣ የእግዚአብሔር ልጅ ነኝ ይላልና ከሱም ጋር የተሰቀሉት ያሽሟጥጡት ነበር። አይሁድም በመነጻጸር ይህ በመካከል የተሰቀለው ንጉሥ ነው እያሉ ተጠቃቀሱበት። እነዚህም በግራ በቀኙ የተሰቀሉት ሹማምንቶች ናቸው። እነሱ እንደዚህ ሲሰድቡት፣ እሱ ግን በኃጢአት ሳሉ እንዳይሞቱ ስለነሱ ለመነ። ጌታችን ኢየሱስም አባቴ ያለ ዕውቀት ይሰሩታልና ይቅር በላቸው አለ። በዚህም ልመናው ንስሐ የሚገቡበት 40 ዘመን ተሰጣቸው። እነሱ ግን ንስሐ አልገቡም፣ የገቡም አሉ። ከሱ ጋር የተሰቀለው አንድ ወንበዴ ክርስቶስ ከሆንክስ እኛንም ራስህን አድን ብሎ ሰደበው። ሁለተኛው ወንበዴ እየገሰጸው በእንደዚህ ያለ ፍርድ ተፈርዶብን ሳለን እግዚአብሔርን አትፈራውምን? ይህን ብሎ መለሰለት። ለእኛስ በሚገባ ተፈርዶብናል፣ እንደ ሥራችንም ተቀብለናል። ይህ ሰው ግን ምንም ክፉ ሥራ የለውም አለ። ይህን በተናገረ ጊዜ ዓይኖቹ ተገልጸውለት ጌታ ኢየሱስ በጌትነቱ ዙፋን ተቀምጦ አየ። መላእክቱ ዙሪያውን ቆመው አየ። አቤቱ በጌትነት በመጣህ ጊዜ አስበኝ አለው። ዛሬ አስበኝ አላለውም። ኃጥአንን የሚቀበል ንስሐ የገቡትን የሚወድ ጌታችን ግን በቸርነቱ ብዛት ዛሬ ከኔ ጋር በገነት እንድትኖር በእውነት እነግርሃለሁ አለው። ጌታችን ኢየሱስንም ከሰቀሉት በኋላ ልብሱን ወስደው እያንዳንዱ ጭፍራ ለ4 ከፈሉት። ስፌት የሌለባት ስረ ወጽ የምትሆን ቀሚሱን ግን ዕጣ ተጣጥለን ለደረሰው ይድረሰው እንጂ አንቁረጠው አንቅደደው ተባባሉ። ልብሴን ለራሳቸው ተካፈሉት፣ በቀሚሴም ላይ ዕጣ ተጣጣሉ ብሎ መጽሐፍ የተናገረው ይደርስ ይፈጸም ዘንድ ጭፍሮቹም እንደዚሁ አደረጉ። የጌታችን የኢየሱስ እናቱ ድንግል ማርያምም ከእህቷ ከቀለዮጳ ልጅ ከማርያምና ከመግደላዊት ማርያም ከመስቀሉ አጠገብ ቆማ ሆድ በሚያቃጥል አንጀት በሚቆራርጥ በጽኑ ሐዘን እየጮኸች ታለቅስ ነበር። ከመስቀሉ ስር ወደቀች፣ ለመሞትም ደረሰች። 7ቱም የመላእክት አለቆች መጥተው አረጋጓት፣ አጽናኗት። እሷ ግን ለቅሶ መተውና መጽናናትን አልተቻላትም። አባቷ ዳዊትም እሳት በሆነ ፈረስ ተቀምጦ መጥቶ አጽናናት። እሷ ግን ለቅሶ መተውና መጽናናትን እምቢ አለች። ጌታ ኢየሱስም እናቱንና የሚወደው ደቀ መዝሙሩን ዮሐንስን ቆመው ባያቸው ጊዜ እናቱን እነሆ ልጅሽ አላት። ደቀ መዝሙሩንም እነሆ እናትህ አለው። ይህም ደቀ መዝሙር የደሙን መፍሰስ የጎኑን መወጋት የልጇን ሞት ባየች ጊዜ ከሐዘን ጽናት የተነሳ እንዳትሞት ከዚያን ቀን ጀምሮ ወስዶ ከቤቷ አኖራት። እቤትም ከገባች በኋላ መጽናናትን ለቅሶን መተውንም እምቢ አለች። እስከ 3 ቀን ድረስ እህል ውሃ አልቀመሰችም። ጌቶቼ አብ መንፈስ ቅዱስ አደራ ላችኋለሁ። እመቤቴ ማርያም አንቺንም እማልድሻለሁ፣ ቃል ኪዳን ግቢልኝ እልሻለሁ። በነፍሱና በሥጋው በተቀበላቸው መከራዎች ሁሉ
በመቸንከሩም የሾህ አክሊል ተቀዳጅቶ በመሰቀሉ በሞቱም ወደ ሲኦል በመውረዱ በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአቴን ሁሉ ይቅር ትሉኝ ዘንድ ከኃጢአቴን ፍዳ ታድኑኝ ዘንድ ለዘላለሙ አሜን። በወንጌል እንደተነገረ ጌታ ኢየሱስ ክርስቶስ በእጆቹ ያደረገው ተአምር ይህ ነው። ጌታችን ኢየሱስ ከተራራው ሲወርድ ብዙ ሰዎች ተከተሉት። አንድ ለምጻም ሰው መጥቶ እየሰገደ ማለደው፣ አቤቱ ጌታዬ ከወደድክስ እኔን ማዳን ይቻልሃልን? አለው። ጌታ ኢየሱስም እጁን ዘርግቶ ዳሰሰው። ልትድን ትወዳለህን? አለውና ከለምጹም ማዳነው። ለምጻኖችን ሁሉንም ማዳናቸው። አይሁድ ግን እሱን የእጆቹን በሁለት ችንካር ቸነከሩት። የጴጥሮስንም አማት ጌታችን ኢየሱስ በእጆቹ ዳሰሳት። ከዝማ ሆድም አዳናት። ተነስታም ተከተለችው። ድዳ ደንቆሮ የሚሆን ሰው አምጥተው ጌታ ኢየሱስን በእጁ ይዳስሰው ዘንድ ማለዱት። ከሰው ዘንድ ለይቶ በእጁ ጆሮውን ዳሰሰው። ምራቁንም በላዩ ትፍ ብሎ አንደበቱን ዳሰሰው። ወደ ሰማይም ተመልክቶ አባቱን ኢዮፍታሔ እያለ ማለደ። ያን ጊዜ አንደበቱ ቀንቶ ተናገረ። ጆሮውንም በእጁ ዳሰሰውና ተከፍቶለት ሰማ። ብዙዎች ድዳ ደንቆሮ የሆኑትን በእጁ ዳሶ በቃሉ ተናግሮ በምራቁ ቀብቶ አዳናቸው። ሁለንተናው ሕይወት ነውና። አይሁድ ግን እሱን እጆቹን በሁለት ችንካር ቸነከሩት። በልብሱ ያደረገው ተአምር ይህ ነው። ጌንሴሬጥ በሚባል ሀገር በማለዱት ጊዜ ልብሱን ዳሰው ብዙ የሚሆኑ ሕሙማን ድውያንን በልብሶቹ አዳናቸው። ከ12 ዘመን ጀምሮ ደም የሚፈሳት ሴት ከወደ ኋላው መጥታ የጌታችን ኢየሱስ ክርስቶስን የልብሱን ጫፍ ዳሰሰችው። በልቦናዋ የልብሱን ጫፍ የዳሰስኩ እንደሆነ ከደዌ ድናለሁ ብላ አስባለችና። ጌታ ኢየሱስ ክርስቶስም ዘወር ብሎ አይቶ ልጄ እመኚ፣ ሃይማኖትሽ አዳነሽ አላት። እሷም ያን ጊዜ ፈጥና ዳነች። አይሁድ ግን የጌታችን ኢየሱስ ክርስቶስን አጥንቶቹን በዘንግ ቆጠሯቸው። በዕለተ ዓርብ የተደረገው ተአምር ይህ ነው። ፀሐይ ታጣ፣ ጨረቃ ጨለመ። በከበረ ስቅለቱ ጊዜ ለአይሁድ እንዳያበሩ ከዋክብት ብርሃናቸውን ሰወሩ። ጨረቃም ምሉ ሳለ ብርሃን አላበራም። ፀሐይ ጨለመ። ከወንበዴዎች ጋር በእንጨት ላይ ተሰቅሎ እየተጨነቀ መከራ የሚቀበል የፈጣሪያቸውን እርቃን እንዳያዩ ሁሉም ጨለማ ሆኑ። ከ6 ሰዓት እስከ 9 ሰዓት ድረስ ዓለም ሁሉ ጨለማ ሆነ። ጌታችን ኢየሱስም ይህንን ያህል ተአምራት በፊታቸው ሲያደርግ አይሁድ አላመኑበትም። በትርጓሜው የራስ ቅል ከሚባል እስከ ቀራንዮ ድረስ ያለ ፍርድ መስቀልን ያሸከሙ ቅን የሆነ የሞት ፍርድን የተሸከመ አርአያ አምሳል ሆንክ ክርስቶስ። ብዙ ኃጢአትን ለማስተሰሪ እንደ አይሁድ ነፍስ በለቅሶ እንዳትኖር ጸጋ ትድረስ። በበትርና በከዘራ እጅንም በማጠፍ በድካምን ጊዜ አይሁድ የመቱ ከባድ መስቀል በመሸከም የደከም አቤቱ ዕዳዬን አትፍረድብኝ፣ ወንድምም ዘመድም አንተ ነህና። ከወይንና ከሐሞት ጋር የተቀላቀለ መራራ ከርቤን ያጠጡ፣ የወንበዴዎች መጠጥ የወይን ጠጅ አጠጡ። እንደ ዲያብሎስና እንደ አለቆቹ የታሰረው እንዳልሆን የጴጥሮስ ፈጣሪ ከኃጢአት ዘወትር ፍታኝ። ክንዲሃል ከመስቀል በተረፈ በብረት ላይ በተገረፈ ጀርባ የሳቡ እጆችን የተቸነከረ ክርስቶስ ዘወትር ታመንብሃለሁና ዮሐንስ አንድነታችንን እንደጻፈ ከአንተና ከአብ ጋር አንድ አድርገኝ። እግሮችን አንዱን ከሁለተኛው ጋር አጠጋግተው የቸነከሩ
የልጆቹና የአዳም መድኃኒት እግሮችን የተቸነከረ ክርስቶስ ሆይ ወደኔ መጥተው ከመውደቅ በእጃቸው ያነሱ ዘንድ መላእክትን እዘዛቸው። ቀማኞች ከሆኑ ከነጥጦስ ጋር የተሰቀልክ አይሁድ በማይገባ ስድብ የሰደቡ መንገደኞች ልጆችም የሰደቡ ከሞት ጦር በመስቀል ሰውረኝ። በዚህ ጦር ገዢ አንተ ተወግተሃልና ስቅለትን የሚወድ አብ ኃጢአታቸውን ያቀል ዘንድ ለሰቀሉ ወገኖች የለመንህ በዕለተ ዓርብ የተሰዋ የወንጌላዊ ላህም ክርስቶስ ሆይ ኮከብ ስጦታ እንደ ኮከብ ወጥቶ በተደነቀ ብርሃኑ ብዛት እኔን ባሪያን ደስ ያሰኘኝ። ወታደሮች ልብስህን የገፈፉ የራስህንም ኩፌት ከበትርና ከጫማዎች ጋር ስፌት ከሌላት ከምትጎናጸፋት ልብስህም ጋር የወሰዱ በእሳታውያን ደንጊያ ላይ ከመስቀል አድነኝ፣ በደለኛ በመስቀል ይሞታልና። በአስታራቂ ሕግ ልጅሽ በመካከል ቆሞ ከሰማይ በታች ከምድር በላይ የተሰቀለ ሆኖ ባየሹ ጊዜ ያለቀስሽ እመቤቴ ማርያም ሆይ ከዘማ ጋር አንድ አካል ሆኛለሁና ይቅርታን አብዝተሽ ይቅር በይ። በመስቀልና በችንካር መከራ የተቀበል ከሆነ ባዩ ጊዜ የሰማይ መላእክት ከቆመ መስቀል እግር በታች ተነጸፉ። የሥጋ መራቆትንም ፈጽመው ይሰውሩ ዘንድ የፀሐይ ሰሌዳ እስከ 3 ሰዓት ጨለመ። የጨረቃ ሰሌዳ ደም እስኪሆን ድረስ ቀላ። ሁለቱ ቀማኞች አንድ ላይ ያሽሟጠጡ። በቀኝ የተሰቀለ ቀማኛ ግን ፈጣሪ ኃይልህን በመንግሥት አስበኝ ብሎ በጸጸት ቃል ወደ አንተ ጮኸ። ጌታዬ ክርስቶስ ሆይ ኃጢአቴን አስተስርልኝ፣ በደሌንም አጥፋል፣ የኔ የባሪያ ጠላቶችንና የጥንት ጠላቶችን አስወግድልኝ። ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። እንግዲህስ ባይሆን ባልኋችሁ ነበር፣ ስፍራ አዘጋጅላችሁ ዘንድ እሄዳለሁና። ሄጄም ስፍራ ባዘጋጅላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም ወስዳችኋለሁ። ወደምሄድበትም ታውቃላችሁ፣ መንገዱንም ታውቃላችሁ። ቶማስም ጌታ ሆይ ወደምትሄድበት አናውቅም፣ እንዴትስ መንገዱን እናውቃለን አለው። ኢየሱስም እኔ መንገድና እውነት ሕይወት ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። እኔንስ ብታውቁኝ አባቴንም ደግሞ ባወቃችሁ ነበር። ካሁንም ጀምራችሁ ታውቁታላችሁ፣ አይታችሁትማል አላቸው። ፊልጶስም ጌታ ሆይ አብን አሳየንና ይበቃናል አለው። ኢየሱስም አለ፣ አንተ ፊልጶስ ይህን ያህል ዘመን ከናንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል። እንዴትስ አንተ አብን አሳየን ትላለ? እኔ በአብ እንዳለው አብን በእኔ እንዳለ አታምንምን? እኔ የምነግራችሁን ቃል ከራሴ አልናገርም፣ ነገር ግን በእኔ የሚኖረው አብ እርሱ ስራውን ይሰራል። እኔ በአብ እንዳለው አብን በእኔ እንዳለ መኑብኝ፣ ባይሆን ስለ ራሱ ስራውን መኑኝ። እውነት እውነት እላችኋለሁ፣ በእኔ የሚያምን እኔ የማደርገውን ሥራ እርሱ ደግሞ ያደርጋል፣ ከዚህ የሚበልጥም ያደርጋል። እኔ ወደ አብ ሄዳለሁና አብም ስለ ወልድ እንዲከብር በስሜ የምትለምኑትን ሁሉ አደርጋለሁ። ማንኛቸውንም ነገር በስሜ ብትለምኑ እኔ አደርገዋለሁ። ብትወዱኝስ ትእዛዜን ጠብቁ። እኔም አብን እለምናለሁ ለዘላለም ከናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቃላችሁ። ወላጆች እንደሌላችሁ ልጆች አልተዋችሁም፣ ወደ እናንተ እመጣለሁ። ገና ጥቂት ዘመን አለ፣ ከዚህ በኋላ ዓለም አያየኝም፣ እናንተ ግን ታዩኛላችሁ።
እኔ ሕያው ነኝና እናንተ ደግሞ ሕያዋን ትሆናላችሁ። እኔ በአባቴ እንዳለሁ እናንተም በእኔ እንዳላችሁ እኔም በእናንተ እንዳለሁ በዚያ ቀን ታውቃላችሁ። ትእዛዜ በእርሱ ዘንድ ያለችው የሚጠብቃትም የሚወደኝ እርሱ ነው። የሚወደኝን አባቴ ይወደዋል፣ እኔም እወደዋለሁ፣ ራሴንም እገልጥበታለሁ። የአስቆረቱ ያይደለ ይሁዳ ጌታ ሆይ ለዓለም ሳይሆን ራስን ለኛ ትገልጥ ያለህ እንዴት ነው አለው። ኢየሱስም መለሰ፣ የሚወደኝ ቢኖር ቃሌን ይጠብቃል። አባት የሚወደዋል፣ ወደ እርሱም እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን። የማይወደኝ ቃሌን አይጠብቅም። የምትሰሙትም ቃል የላከኝ የአብ ነው እንጂ እኔ አይደለም። ከእናንተ ዘንድ ስኖር ይህን ተናግሬአለሁ። አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱን ያስተምራችኋል፣ እኔም የነገርኳችሁን ሁሉ ያሳስባችኋል። ሰላምን እተውላችኋለሁ፣ ሰላምን እሰጣችኋለሁ። እኔም እሰጣችሁ ዓለም እንደሚሰጥ አይደለም። ልባችሁ አይታወክ አይፍራም። እኔ ሄዳለሁ ወደ እናንተ እመጣለሁ እንዳልኳችሁ ሰማችሁ። የምትወዱኝ ብትሆኑ ከእኔ አብ ይበልጣልና ወደ አብ በመሄዴ ደስ ባላችሁ ነበር። ከሆነም በኋላ ታምኑ ዘንድ አሁን አስቀድሞ ሳይሆን ነግሬያችኋለሁ። ከእንግዲህ ወዲህ ከእናንተ ጋር ብዙ አልናገርም። የዚህ ዓለም ገዢ ይመጣልና በእኔ ላይም አንዳች የለውም። ነገር ግን አብን እንድወድ ዓለም ሊያውቅ አብም እንዳዘዘኝ እንዲሁ አደርጋለሁ። ተነሱ ከዚህ እንሄድ። ከዚህ በኋላ እጃቸውን ዘርግተው ያዙት። በያዙትም ጊዜ እንዲህ አላቸው፣ ሁልጊዜ በቤተ መቅደስ ከእናንተ ጋር ተቀምጬ ሳስተምራችሁ አልነበርኩምን? ዛሬ የጦር መሳሪያ ሾተሎችንም በመያዝ ለምን መጣችሁ? እኔ ከፈለገው 12,000 የመላእክትን ሰራዊት በላከልኝ ነበር አላቸው። ከዚህ በኋላ ጌታችን ኢየሱስ ክርስቶስን የኋሊት አሰሩት። ደቀ መዛሙርቱም ትተውት ሸሹ። እረኛውን እገድለዋለሁ፣ መንጋ ያላቸው በጎቹም ይበተናሉ ያለው የነቢዩ ቃል ይፈጸም ዘንድ። ከስምዖንም ጋር ሾተል ነበር። አይሁድም ደርሰው እንደከበቡት ባየ ጊዜ ሾተሉን አውጥቶ የሊቀ ካህናቱ አገልጋይ ጆሮውን ቆረጠው። አይሁድም ጌታ ኢየሱስን ደቀ መዝሙርህ ያደረገውን አታይምን አሉት። ጌታ ኢየሱስም ጴጥሮስን በሰይፍ የገደለ በሰይፍ ይገደል ዘንድ አለው የሚል ጽሑፍ አለና ሰይፍህን ወደ አፎቷ መልሳት አለው። እጁንም በቆረጠው ጆሮ ላይ አኖረ። ጆሮውንም ቀድሞ እንደነበረው ተመልሶ ደህና ሆነ። በሰኔ 8 ቀን በታወቀች መታጠቢያ ላይ ከልጇ ከወዳጇ ጋራ ከግብጽ በሚመለሱበት ጊዜ ጌታ ኢየሱስ ክርስቶስ በድንጋሌ ሥጋ በድንጋሌ ነፍስ ለጸናች ለክብርት እመቤታችን ካፈለቀው ከተባረከ ከውሃ ምንጭ ያደረገችውን ተአምር ስሙ። ከእግዚአብሔር የታዘዘ መልአክ ለደገኛው ዮሴፍ በሕልሙ ሕፃኑን ከእናቱ ጋር ይዘህ ወደ ምድረ ግብጽ ሂድ ሲል ተገልጾለት ነበር። ዮሴፍም ተነስቶ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንና የክብርት እመቤታችን የእናቷን እህት ሰሎሜን ይዞ በግብጽ ወደምትገኝ ወደ ደብረ ቁስቋምና ወደ ሌሎች ቦታዎች ሄደ። በግብጽ 3 ዓመት ከ6 ወር ከተቀመጡ በኋላ ሄሮድስ ሞተ። የእግዚአብሔር መልአክም ለዮሴፍ ተገልጾ ወደ ኢየሩሳሌም ይመለስ ዘንድ አዘዘው። ከዚህ በኋላ መሐልቃ ወደምትባል ሀገር ወደ ምስር መጣሪያ ወደምትባል ሀገር ደረሱ። ከዚያም ጌታ ኢየሱስ ክርስቶስ ከክብርት እናቱ ከድንግል ማርያም ጋር ሳለ ያችን የውሃ ምንጭ ወዳፈለቀባት ወደ መታጠቢያ ሀገር ደረሱ። ሰዎች ሁሉ ከአራቱ ማዕዘን በየሀገሩ ሁሉ ከየነገዱ ተሰብስበው እየመጡ ወደ እመቤታችን ይማልዳሉ። ከቤተ ክርስቲያን ከተባረከው የውሃ ምንጭ በረከትን ይቀበላሉ። ልመናዋ በረከቷን በእኛ ላይ ለዘላለም በእውነት ይደርብን።